አለው ደህና ነኝ። እሺ ከየትኛው ቤተ እምነት ነህ? እባካችሁን ነቃ ደንገጥ በሉ፣ አትዛጉ። ፔንኪለር አለክ? እሺ አማራ አለክ? አማራ አለው አለው ሰላም፣ እንዴት ነህ? ሰላም ነው አለን። ከየትኛው ቤተ እምነት ነህ? ኦርቶዶክስ ነኝ። እሺ ጥያቄ አለክ ወይስ ትጠየቃለክ? አይ እኔ በጣም እከታተላለሁ እና ያው እኔ እንጃ ከእኔም ለመጠየቅ ቃላት የለኝም። ይሄ ነው ብዬ የምጠይቀው ቃላት የለኝም። ምን አልከኝ? ያው እኔ ከእናንተ ትምህርት ለመውሰድ እንጂ ከእኔ እምነት ኦርቶዶክስ ነው ብዬ የምረዳው ነገር ተረድተካል? ኦርቶዶክስ ሃይማኖት ትክክል እንዳልሆነ ተረድተሃል ወይ? ያው ትክክልም ነው ብዬ እየተረዳሁት አይደለም። ከእናንተም ደግሞ ትምህርት እየወሰድኩኝ ወደ ትክክለኛው እሺ የሆነ ሀሳብ ንገርና እሱ ላይ እንንገርክ ማወቅ የምትፈልገው ነገር ካለ። እኔ እንጃ በጣም ያው እናንተ በጣም ከተተላለውና ክርስቶስ አምላክ ነው ብለህ ታምናለህ? እሱን እኮ ነው እያልኩ ያለሁት እኔ። በቃሽ ኡስታዝ ክርስቶስ አምላክነት ላይ አወሩት እንጂ ቀጥሉ። እኛ እና ክርስቲያኖች ማለትም ሚኒስትሪም ክርስቲያኖች እና እኛ ሙስሊሞች የምንለያይበት 4 ነጥቦች አሉ። እነሱን ካወቀ ሰው ክርስትና ላይ መቆየት አይችልም። አንደኛ የመጀመሪያ እኛ ሙስሊሞች የምናመልከው አምላክ በአንድነቱ ላይ ሁለትነት ሶስትነት የሌለበትን ነው። አንድ ነው፣ በማንነትም በምንነትም አንድ ነው ብለን ነው የምናምነው። ክርስቲያኖች ደግሞ የሚያመልኩት 3 አካል ነው። 3 ዲቫይን ኤሰንስን የሚጋሩ 3 አካላቶች አሉ። ዲቫይን ፐርሰኖች አሉ። እግዚአብሔር አብ፣ እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ ወይም ጋድ ዘ ፋዘር፣ ጋድ ዘ ሰን እና ጋድ ዘ ሆሊ ስፒሪት የሚባሉ 3 አካላትን ነው የሚያመልኩት። ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ለጌታ ለአምላክ ስገድ እርሱን ብቻ አምልክ ነው የሚለው። እርሱ ተብሎ የሚመለክ አንድ ነጠላ ማንነት ነው ያለው። አንድ ነጠላ ሲንጉላር ፐርሰን ነው የሚመለከው። ነገር ግን 3 አካላት ነው የምታመልኩት። ስለዚህ ይሄ ነገር ወደ እሳት ይከታችኋል ብለን ነው የምናምነው። ሁለተኛው ነገር ደግሞ ምንድነው? ፍጡር ታመልካላችሁ። ፍጡርና ሰው ታመልካላችሁ። ድንግል ማርያም ማህፀን ውስጥ የኬሚካል ሪአክሽን ሜካኒካል ፈንክሽን ያደረገና የፊዚካል ኦፕሬሽን ያደረገ አንድ ፍጡር አለ። ሂማን ፐርሰን እና ሂማን ኔቸር ያለው ማለት ነው። ድንግል ማርያም ማህፀን ውስጥ ከስጋዋ ስጋዋና ከነፍሷ ነፍስ ነስቶ ሰው የሆነ አካል አለ። ያንን አካል ፍጡር ነው፣ ከማርያም የተገኘ ነው። ያንን ታመልካላችሁ። አሁን ጥያቄው ወልድ የሚባለው ኢየሱስ የሚባለው መለኮት ሆኖ ብታመልኩት ምናልባትም የእምነታቸው ክፍል ነው ብለን ልናልፈው እንችላለን። ነገር ግን ድንግል ማርያም የእምነታቸው ክፍል ነው ብለን መለኮት መጥቶ ከድንግል ማርያም ማህፀን ውስጥ መጥቶ አንድ በመሆን ያ መለኮት እዛ ድንግል ማርያም ማህፀን ውስጥ የነበረውን ሰው እያስመለከ ነው ያለው። ያ ደግሞ ጣዖት ነው የሚሆነው። ከኔ በቀር ሌላ አምላክ አታምልክ እያለ እየተናገረ በእጅ አዙር በአንድ ወቅት ድንግል ማርያም ማህፀን ውስጥ ፕሮሰስ ያካሄደ የተፈጠረ አካልን ማስመለኩ እና የምታመልኩት ካለ አሁንም ጣዖት ነው የሚሆነው ማለት ነው። ሽርክ ነው የሚሆነው በአምላክ ላይ ማለት ነው። ሶስተኛውን ደግሞ ምንድነው? ቅዱሳን መላእክትና ቅዱሳን ነቢያት፣ ቅዱሳን ሐዋርያት በሌሉበት ስማቸውን ትጠራላችሁ፣ ዱዓ ታደርጋላችሁ፣ ወደ እነሱ ትለማመናላችሁ፣ ስለተሳላላችሁ ታናገራችኋለህ። ሁሉን ነገር ማወቅ፣ ሁሉን ነገር መስማት፣ ሁሉን ነገር ማየት የሚችለው አንድ አምላክ ብቻ ነው፣ መለኮት ብቻ ነው። መለኮት ደግሞ ራሱን አያጋራም። ስለዚህ ገብርኤል እኔ የምጸልየውን ጸሎት አይሰማም። ለምን? ውስንነት አለበት፣ የእውቀት ውስንነት አለበት፣ የማየት የማወቅና የመስማት ውስንነት አለበት። ስለዚህ አንዱ አረብ ሀገር ሆኖ፣ አንዱ ደግሞ ኢትዮጵያ ሆኖ፣ አንዱ አሜሪካ ሆኖ፣ አንዱ አውስትራሊያ ሆኖ፣ አንዱ አውሮፓ ላይ ሆኖ በአንድ ጊዜ ገብርኤል የሁሉንም ጸሎት መስማት አይችልም። ለምን? መለኮት ስላልሆነ ማለት ነው። ስለዚህ ወደ ፍጡራን የምታሸረግዱት ነገር፣ የምታጎበድዱት ነገር ልክ አይደለም ነው የምንለው። አራተኛውና የመጨረሻው ደግሞ ኦሪት ዘጸአት ምዕራፍ 20 ቁጥር 4 ላይ በላይ በሰማይ በታች በምድር ካለው ማንኛውም የተቀረጸ ምስል አድርገህ አትስገድ፣ አታምልካቸው ይላል። አሁን ለማርያም፣ ለገብርኤል፣ ለሚካኤልና ለመላእክት
በአጠቃላይ ለፍጡራን ምስል እያደረጉ ከዛ ለምስሉ የአክብሮት ስግደት ወይም የጸጋ ስግደት ይሰገድለታል። እዛ ጋር የሚለው አትስገድላቸው አታምልካቸው ነው የሚለው። ለእንትኑ አይደለም፣ ለማርያም አይደለም። ለማርያም ስዕል ታምረ ማርያም ላይ ለስዕሉ ያልሰገደ ነው የሚለው። ለማርያም ያልሰገደ አይደለም የሚለው፣ ለስዕሉ ያልሰገደ እርጉም ነው ተብሎ ነው የተጻፈው። ስለዚህ የተቀረጸ ምስል ታደርጋላችሁ፣ ሐውልት ትሰራላችሁ። ሐውልት አታድርግ ነው የሚለው ዘሌዋውያን 24 አንድ ላይ የተቀረጸ ምስልም ሐውልትም አታድርጉ ነው የሚለው። ነገር ግን ሐውልት አድርጋችሁ የሥላሴን ሐውልት አድርጋችሁ የማርያምን የገብርኤልን ሐውልት አድርጋችሁ ለዛ ለሐውልቱ ትሰግዳላችሁ ማለት ነው። ይሄ ነገር ወላሂ ጀነትን እርምን የሚያስደርግባችሁ ሽርክ ነው እነዚህ ነገሮች በአጠቃላይ። ስለዚህ እኛና እናንተን የለየን እነዚህ 4 ነጥቦች ናቸው። ስለዚህ በእነዚህ በ4 ነጥቦች ላይ የምትለን ነገር ካለ የሆነ ነገር በለንና እንግዲህ ወደ ቀጣዩ መሄድ እንችላለን ማለት ነው ኢንሻአላህ። ምን ይመስላል ጃቢር? ተመለስ አማራ። እሺ ሊዲያ አለሽ? ወጣ ልጁ ሊዲያ አለሽ? እሺ አለሁ። ሰላም አለይኩም። ሰላም ወአለይኩም ሰላም ወራህመቱላሂ። ይሰማል። ሙስሊም ናት እንዴ? ሰልማ ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰልመሽ ነው? ሰለምቴ ነሽ? አልሐምዱሊላህ። እኔ ናቸው። ማሻአላህ ዌልካም ቱ ኢስላም። ማሻአላህ እንኳን ወደ እስልምና በደህና መጣሽ እህታችን። እንኳን እህታችን ነው ሸሊላህ እህታችን እንኳን ነው። ማሻአላህ እሺ ሳምሪ አለች? አመሰግናለሁ። እንኳን በደህና ጠብቃችሁ። በርቺ፣ አላህ ያበርታሽ። አንድ ጥያቄ ነበረኝና። እሺ አሚን። ይከለከላል? የማልለት በእስልምና ልደት ይከለከላል? ልደት ማክበር ነው የህፃናትን ሲወለዱ። አይ አሁን እኔ ልደቴ ሊደርስ ነውና ይከበራል ወይ? አይ ይከበራል። ቢዳ ነው። ቢዳ ነው። አዎ ከተወለደ በኋላ በየዓመቱ የሚከበር ማለት ነው የውልደት። ቢዳ ነው። አንደኛ ከጣዖት አምልኮ ነው የመጣው ራሱ እንትኑ ፓጋኖች ናቸው። ፓጋኖቹ የተወለዱበትን ቀን ሰዎች ያከብሩ ነበረ እና ልደት ይደርሷል። ባለማክበር ትችያለሽ። ምንም የሚያይዘው ነገር የለም። አሁን ከእስልምና ጋር ልደትሽን ስላላከበርሽ እናትሽ ሙስሊም ናት ብላ አታስብም ወይም አያስቡም። አብሽሪ። እኔ ጋር ነው የማይሰማው ወይስ ማን ጋር ነው የማይሰማው? አይ እሷ ታከብራለች እና ቢከበር ችግር አለ ወይ? አዎ ችግር አለ። አይፈቀድም፣ ለኛ አይፈቀድም። አይፈቀድም ሊዲያ አይፈቀድም። ግን ፕሮግረስ አድርጊው። ቀስ እያልሽ ነገሮችን ለመተው ሞክሪ። በአንድ ጊዜ ህግጋቱን መተግበር ሊያቀትሽ ይችላል። ነገር ግን ቀስ እያልሽ ታየው። እሺ አሁን ለምሳሌ ልደቱ የምታከብርልሽ እሷ ከሆነች ምንድነው የምታደርጊው? ሰበብ አድርገሽ የሆነ ነገር ፈጥረሽ አቴንድ ባታደርጊ ጥሩ ነው። የግድ አሁን ልደት በዓሌ ማላከብርበት ስለሰለምኩኝ ነው የሚለው ነገር አትናገሪ። እሺ በሂክማ ሂጂ። እሺ አመሰግናለሁ። ግን አይፈቀድም፣ በእስላም አይፈቀድም። የሆነ ነገር ሂክማ ተጠቅመሽ ያንን ነገር እንትን ዲስኳሊፋይ ለማድረግ ሞክሪ፣ ውድቅ ለማድረግ ሞክሪ። እሺ በርቺ። እሺ አመሰግናለሁ። እሺ ጃቢሮ ሳምሪን አናግራት። ሳምሪ አናግራት። አላ ሰላም፣ እንዴት ናችሁ? ሰላም እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ጥያቄ ነበረኝ። መጀመሪያው እሱ ቤት ነበርኩ። በስነ ስርዓት አልተመለሰልኝም። በምን ሰዓት አውርደውኛል እና የሆነ ጥያቄ ልጠይቅ። እሺ የትኛው ቤት ተመለሰች? ኦርቶዶክስ። ብዙ ጊዜ እኮ ገብቼ ጥያቄ ጠይቄያለሁ።
ያው ብዙ ጊዜ ገብቶ የሚጠይቁ ሰዎች ስላሉ ላናስተውስሽ እንችላለን። ለዛ ቀጥይ ጥያቄሽ። ጥያቄ መጀመሪያ ቀድር ላይ ነው ማለት ብዙ እንትን ማጥናት ነው ጥናት እያደረኩኝ ነበር። ቀድር ፈጣሪ አንድ ነገር ከወሰነው የኛ ሚና የቱ ጋር ነው ብዬ በምጠይቅ ሰዓት የሆነ ግራ ያጋባ ምላሽ ሰጥቶኝ አውርደውኛል። እና ቀድር አንድ ፈጣሪ ከወሰነው የኔ ሚና ምን ጋር ነው የሚል ነበር። ሁለተኛ ደግሞ ከሱ ጋር ተያይዞ ቆይ አንዴ ምን መለሱልሽ ስለ ቀድር? መሐመድ እኔ እሱን አላገኘሁትም። መሐመድ የሚባለው ነው የመልሰልኝ እና ምን አለኝ እኔ አሁን እኔ በምሳሌ ነው ያስረዳኝ። ምሳሌው ራሱ ግራም ያጋባ ነው። እኔ አንቺ ነገ የምታደርጊውን አሁን በትምህርት ቤት ለምሳሌ እሷ ትምህርት ቤት ነገ ትሄዳለች፣ ላትሄድም ትችላለች ካልኩ እንደምታደርጊው አውቃለሁ፣ ግን አላስገድድኩሽም ማለት ነው እኮ። አሁን እኮ እንደማደርገውን አላወቅም ምናምን በሚለው ማለት ተከራክረን ነበር። አይ ቲንክ ሀሳቡን አላገኘሽውም። እኛ በደንብ እናስረዳሻል። ቀድር በጣም ኢዚ ነገር ነው። በጣም ኢዚ ማለት ነው። በእናንተ ቀድር አለ እንዴ? ቅድመ ውሳኔ በኦርቶዶክስ ቅድመ ውሳኔ ሳይሆን ቅድመ ድምደማ ነው። እንደዛ አለ። ኦኬ እሺ፣ እናየዋለን የተደመደሙ ውስጥ አስቀጥል። ኦኬ አሪፍ ነው። በጣም የምንወደው ቶፒክ ስለሆነ በጣም ረጋ ብለሽ ነገሮችን ጥናት የሚደረግ ነው። ዝም ብሎ ሳብጀክት አይደለም። ዝም ብሎ የሆነ ትምህርት ሳይሆን በቃ ጠንከር ያለ ትምህርት ነው። ጠንከር ያለ ደግሞ ጥያቄ ደግሞ እንወዳለን። አብሽሪ እስከ መጨረሻው ድረስ እናስጨርስሻለን። ቀደረ የሚለው የአረብኛው ቃል ቀደረ ከሚል ነው፣ ቻለ ከሚል ነው፣ ችሎታ ማለት ነው። ቀዳ ማለት ደግሞ ውሳኔ ማለት ነው። ቀዳ ወልቀደር ማለት ያላ ውሳኔና ችሎታ ማለት ነው፣ ትርጉሙ ማለት ነው። ቀደረ እንግዲህ በአራት ይከፈላል። የመጀመሪያው የአላህ ዓለም ሳይፈጠር ዘመን ሳይቆጠር በፊት ሁሉን ነገር ያውቀዋል ብለን እናምናለን። ምን ሀፕን እንደሚያደርግ ሀፕን ከማድረጉ በፊት ያውቀዋል ብለን እናምናለን። ይሄ የመጀመሪያው ክፍል ነው። ከዛ የሚያውቀውን ነገር ደግሞ ወደፊት ሀፕን የሚያደርገውን ነገር ጽፎታል ብለን እናምናለን። የተጻፈው ነገር በሁለት ይከፈላል። ስለሚሆን የተጻፈ ነገር አለ፣ እንዲሆን የተጻፈ ነገር አለ። እንዲሁም በተጻፈው ነገር ላይ የሰው እጅ የለበትም። ለምሳሌ ወንድ፣ ሴት፣ አጭር፣ ረጅም፣ ቀይ፣ ጥቁር የሚባለው ነገር በአጠቃላይ እንዲሆን የፈለገው ነገር ነው። እሱ በዛ ነገር ላይ የኔና ያንቺ እጅ የለበትም። ስለሚሆን ደግሞ የተጻፈ ነገር አለ። እሱ ደግሞ ምንድነው? የሰው ልጆች ፍሪ ዊል አላቸው። በፍሪ ዊላቸው ማመን ወይም መክዳት፣ መቀበል ወይም ማስተባበል፣ መታዘዝ ወይም ማመጽ፣ እሺ ማለት እምቢ ማለት እንዲችሉ ተደርገው ፍሪ ዊል ተሰጥቷቸዋል። መሽያ ይባላል እሱ ፍሪ ዊል ወይም ነጻ ፈቃድ የሚባለው ማለት ነው። በዛ በውሳኔያቸው መጨረሻ ላይ ሪዋርድ እና ፓኒሽመንት ያገኛሉ። ቅጣትና ሽልማት ወይም ጀነትና ጀሃነም ይገባሉ ማለት ነው። ይሄ ነው ትምህርታችን ማለት ነው። ሶስተኛው ደግሞ ምንድነው? መሽያ ይባላል። ያላ ፈቃድ። ያላ ፈቃድ በኢራዳ በሚባሉት ሁለት አሉ። ኢራዳ ከዊኒና ኢራዳ ሸርዒ ተብለው ለሁለት ይከፈላሉ። ኢራዳ ከዊኒ ማለት አላህ የፈቀደው ነገር እሱ የሚፈልገው ነገር መቆም የማይችል መስተካከል የማይችል ነገሮች አሉ። እሱ የሚፈልገው ነገሮች አሉ። ኢራዳ ሸርዒ በሚባለው ደግሞ ሸሪዓ አድርጎ ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ፈርድ ነው፣ ይሄ ነገር ሙስተሐብ ነው፣ ይሄ ነገር መጥፎ ነው፣ ይሄ ነገር ጥሩ ነው፣ ይሄን አታድርጉ፣ ይሄን አድርጉ ብሎ የተናገረው ነገር ላይ ማድረግና አለማድረግ ዲሲዥን ሜኪንግ ፕሮሰሱን ማካሄድ እንድንችልበት አድርጎ ፈጥሮናል ማለት ነው። አራተኛው እና የመጨረሻው ደግሞ ሁሉ ነገር ያለ ኸልቅ ነው ብለን እናምናለን። ለምሳሌ አንድ ሰው መጥፎ ስራ ቢሰራ የሰራባቸው አራት ኮምፖነንቶች በአጠቃላይ አላህን የፈጠረው ብለን እናምናለን። ለምሳሌ አንድ ሰው መጥፎ በጥፊ ቢማታ በጥፊ የተማታበት ጊዜው ስንት ሰዓት ነው? 4 ሰዓት። ጊዜውን የፈጠረው አላህ ነው። የት ነው የተመታው? ፒያሳ ላይ ነው። ቦታውን የፈጠረው አላህ ነው። ከዛ የመታበት ደግሞ እጅ ማቴሪያሉን የፈጠረው ማን ነው? አላህ ነው። እንዴት ሊመታው ቻለ? በፍሪ ዊሉን የሰጠው አላህ ነው። ታዲያ ሰውየው በምንድን ነው የሚጠየቀው ሲባል ሰውየው የሚጠየቀው በኢንተንሽን በሚባለው ነገር ላይ ነው። ወይም ደግሞ በውጥን በንያ በነየተው ውስጡ ባስቀመጠው ያንን ነገር ሆን ብሎ አድርጎ ክፋት አስቦ እስከሆነ ድረስ ያ ነው የሚያስጠይቀው ማለት ነው። ይሄ እነዚህ አራት ነገሮች አሉ ማለት ነውና ስለ ቀደር በጣም ሰፊ ነገር ነው። ኦርቶዶክስ ጋር ማርላ አለ። ጥንት የነበሩ አበው ስለ ቀደር ወይም ደግሞ ስለ ፕሪዲስቲኔሽን ያስተማሩት አለ። ባይብል ላይም በስፋት ፕሪዲስቲኔሽን የሚባል ነገር አለ። ዋናው ነገር ምንድነው? ያለ ውሳኔ ሁለት አይነት ነው። አንደኛ ዓለም ሳይፈጠር ዘመን ሳይቆጠር በፊት የወሰነ ውሳኔ አለ። አንቺ በዚህ ዘመን እንድትፈጠሪ፣ ሴት ሆነሽ እንድትፈጠሪ፣ እኔ ወንድ ሆኜ እንድፈጠር የዛሬ 2000 ዓመት አልተፈጠርንም፣ ወደፊት ደግሞ አንፈጠርም። ይሄ ነገር ምንድነው? የኔና ያንቺ እጅ የሌለበት ማለት ነው። ያለ ውሳኔ አለ። ሁለተኛው ያለ ውሳኔ ምንድነው? አንቺ ሳትፈጠሪ በፊት ዓለም ሳይፈጠር ዘመን ሳይቆጠር በፊት የጀነት ሰዎች ጀነት እንዲገቡ፣
የጀሃነም ሰዎች ደግሞ ጀሃነም እንዲገቡ አላህ አስቀድሞ ወስኗል። ያመኑት ጀነት እንዲገቡ፣ የካዱት ደግሞ ጀሃነም እንዲገቡ አላህ ወስኗል። ኢንዲቪዥዋሊ ግን ሳምሪ የምትባል ሴት እዚህ ቦታ ላይ መግባት አለባት፣ ወሂድ የሚባለው ደግሞ እዚህ ቦታ አለባት ብሎ እንደዚህ አይነት ውሳኔ አልወሰንም። ያውቀዋል። እንደዚህ አይነት ውሳኔ አልወሰንም ማለት የወሰነው አጠቃላይ ጀነራል ነው፣ መጅሙን ነው የሚባለው ራሱ ጥቅላዊ ነው ራሱ ማለት ነው። ሙፈሰል ግን ኢንዲቪዥዋሊ ለአንቺ ነው ነጻ ፈቃድ የሰጠው። ጠምዞ በአንቺ ጉዳይ ውስጥ ጣልቃ ይገባም አላህ ማለት ነው። ራሱ ሙፈሰልና ሙጅመል የሚባል ነገር አለ ማለት ነውና ምናልባት እዚህ ላይ ያልገባሽ ነገር ካለ በደንብ ለማብራራት ዝግጁ ነኝ ማለት ነው። በዚህ ዙሪያ ላይ ቢብሊካል የሆነም ኤቪደንሶችም አሉን ተመሳሳይ ነገር ማለት ነውና የቀደር ትምህርት ይሄን ይመስላል። ያልገባሽ ነገር ካለ ጠይቂ። እንደ ስራችን ነው እንጂ እሱ ገብቶኛል። አመሰግናለሁ። ያልገባሽ ነገር ወላሂ ምንም ነገር ውስጥሽ ደስ ብሎሽ ነው መውጣት ያለብሽ። ይሄ የምንወደው አረስ ስለሆነ ቢብሊካልም ኤቪደንሶች እንሰጥሻለሁ፣ ግን ከኦርቶዶክስ ጋር ይመሳሰላል። እኛ ደብል ፕሪዲስቲኔሽን አንቀበልም። ምናልባት ሰምተሽ ከሆነ አላውቅም። ደብል ፕሪዲስቲኔሽን የሚባል አለ። የአውግስቲን ትምህርትና የካልቪኒዝም ድርብ ምንድነው ቅድመ ተወስኖት የሚባል አለ። ሰው ጀነትም ጀሃነምም ለመግባቱ ነፃ ፈቃድ የለውም፣ የሱ ምርጫ የለበትም። በቃ አምላክ አስቀድሞ በወሰነው ነው የሚባል ትምህርት አለ። እሱ ትምህርት ምንድነው? ካልቪኒዝም ይባላል። ኦርቶዶክስና ካቶሊክ አይቀበሉትም። አንደኛ ነገር። ሁለተኛ ነገር እኛ ጋርም ራሱ የሆነ ሰዓት ላይ እንደዛ መጥተው ነበረ። ጀብርያዎች ይባላሉ። ጀብርያዎች ማለት ፈጣሪ አስቀድሞ ወስኖታል። ስለዚህ ጀነትና ጀሃነም ለመግባት የሰው ነፃ ፈቃድ ምንም እጁ የለበትም። ኢንካር ተደርጓል። ውግዝ ማለት ነው። አናቴማ የሚባል ነገር ተደርገዋል። ሌላ ደግሞ ጽንፍ ደግሞ ምንድነው? አይ ፈጣሪ እኛ በፍሪዊላችን ነው ጀነትም ጀሃነም የምንገባው፣ ፈጣሪ ግን አስቀድሞ ምንም የሚያውቀው ነገር የለም፣ የፈጣሪ ፈቃድም የለበትም ብሎ የሚሉ አሉ። እነሱ ደግሞ ይባላሉ ቀድርያዎች ይባላሉ። ምንድነው የነሱ? ፌታሊዝም ይባላል ትምህርታቸው፣ እጣፋንታዊነት የሚባል ትምህርት ማለት ነው። እነዚህ ደግሞ ጀብርያዎች ደግሞ ምን ይባላሉ? ሊብሪቴሪያን የሚባሉት ማለት ነው። በጥናት ውስጥ ማለት ሊብሪቴሪያን ማለት እንትን ነው። በቃ ፈጣሪ አንድ ነገር ሀፕን ከማድረጉ በፊት አያውቅም ብለው የሚያምኑ ሰዎች ናቸው በቴዎሎጂ ላይ ማለት ነው። እኛ የምንቀበለው ኦርቶዶክስ፣ ካቶሊክና የእስልምና እና አይሁድ የምንቀበለው የዲተርሚኒዝም እንቀበላለን፣ ተወስኖት እንቀበላለን። ሁለት አይነት ዲተርሚኒዝም አለ። አንደኛው ቴዎሎጂካል ዲተርሚኒዝም የሚባል አለ። አንደኛ ደግሞ ኮዛል ዲተርሚኒዝም አለ። መንሳይ ተወስኖት የሚባል አለ። መንሳይ ተወስኖት ላይ የኔና አንቺ እጅ የለበትም። ወንድ ሴት የመሆን አጭር፣ ረጅም፣ ጠይቅ፣ ጥቁር ምናምን የሚባለው አያስጠይቀንም። ወደፊት ሞራል አካውንታቢሊቲ የለውም፣ ግብረ ገባዊ ተጠያቂነት የለውም። ነገር ግን የቴዎሎጂካል ዲተርሚኒዝም የሚባለው ወይም ቀደር ሸርዒ በሚባለው ላይ ያለው የኔና ያንቺ እጅ አለበት። ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ እመኑ አትካሉ ምናምን ብሎ ባለው ነገር ላይ ማመንም መካድም የሰው ልጆች ነፃ ፈቃድ አላቸው ማለት ነው። በዛ ነገሮች ላይ ኮንሲኩዌንስ አለው። ወሮታና ጸፌታ፣ ምንዳና ትሩፋት፣ ሰርጉትና ትርሲት ካላህ ዘንድ ይቀበላሉ ማለት ነው። ያንን ነው የሚያሳየው። ጀነት በአሁን ሰዓት ለአማኞች የተሰጠ ተስፋና ዋስትና ነው። ጀሃነም ደግሞ በተቃራኒው ለካህዲያን የተነገረ ዘበትና ዛቻ ነው። ዘበት ማለት መዘባበት ማለት ነው። አላህ ዝቶበታል፣ መዘባበት አድርጎታል በቁርአን ውስጥ። እንደዚህ ያደረጉ የካዱ ሰዎች ቅጣት አላቸው። ካልሆነማ ሮቦት ነው የምንሆነው። አንቺ ነፃ ፈቃድ ሳይኖርሽ ምንም ሳይኖርሽ ያንቺ ውሳኔ ከሌለበት ጀነትና ጀሃነም ዝም ብሎ የሚያስገባ ከሆነ የአምላክን ፍትሃዊነት ቴዎዲሲ በሚባለው ላይ ጥያቄ ይፈጠራል ማለት ነው። ግን አላህ ፍትሃዊ አምላክ ነው፣ ፍትሃዊ ዳኛ ነው፣ እውነተኛ ዳኛ ነው። ዝም ብሎ ባቦ ሰጥና የደቦ ፍርድ የሚባል ነገር አላህ ጋር የለም። ይሄን ይመስላል። ከልብ አመሰግናለሁ። አይዛ ገብቼ ግራ አጋብቶ ስላወጣኝ በጣም አመሰግናለሁ። ምንም ችግር የለውም። ሌላም ጥያቄ ሲኖርሽ ሌላ ቀን ጥያቄ ሲኖርሽ ሊስታውት አድርጋችሁ ጻፊያቸውና ፎሎ አድርጊኝ፣ ፎሎ አድርጊው ጃቢርን። ጥያቄሽን በደንብ አቅርቢ። ምንም አይነት ጥያቄ እህል ውሃ አይልም የሚባል ጥያቄ የለም። የጥያቄ ፉንጋ የለውም። እንደ ዳገት ያዳግታል፣ እንደ ቁልቁለት ያሽቆለቆላል የሚባል ጥያቄ የለም። ጥያቄን እንደ ጥያቄነት ከመጣ መልስ መስጠት አለበት። ማናቀው ከሆነ ደግሞ አናቅም ብለን እንዘጋለን። የእውቀት ባለቤቶችን ጠይቀን እንመጣለን። ማናቃቸው ነገሮች ብዙ ነገሮች አሉ። እዚህ ስንመጣ ለማሳወቅ ብቻ ሳይሆን ለማወቅም ለማስተማር ብቻ ሳይሆን ለመማርም ጭምር ነው የምንመጣው። ስለዚህ ጥያቄ መጠየቁ ጥሩ ነው። እሺ አብሽሪ። ኡስታዝ ሳምሪ ከመውጣቷ በፊት ሳምሪ አንድ ሀሳብ እንድትረጅ ይፈልጋሉ አለሽ ሜቢ እንዲጠቅምሽ።
እሺ ኡስታዝ ላይክ በእስልምና ሃይማኖት አላህ ነፃ ፍቃድ ይሰጣል ላይክ ነፃ ፍቃድ አለን ብለካልና ያው በእስልምና ሃይማኖት የሰው ልጆች በአዳምና በሔዋን ተረግሟል ተብሎ ይታመናል። አንደኛ ጥያቄ። ሁለተኛ ነገር ከተረገሙ እንዴት ነው ነፃ ፍቃድ የሚኖራቸው? ማለት በግዴታ ተረግሞ እየተፈጠሩ ማለት ነው። እርግማን ከሌለባቸው ደግሞ አሾይና ነፃ ፍቃድ አላቸው ኦልሬዲ ያለ እርግማን ስለሚፈጠሩ ማለት ነው። በክርስትናስ ሃይማኖት ይሄ እንዴት ይታያል? አንድ ሰው እንዴት ነው ያለ ላይክ ነፃ ፍቃድ አለው ወይ ንጹህ ሆኖ የመፈጠር ከእርግማን ውጪ ንጹህ ሆኖ የመፈጠር ጥያቄ እንትን ነፃ ፍቃድ አለው? ፕላስ ደግሞ የተረገሙ ሆኖም ተፈጥሮ ደግሞ የመጠየቅ እንዴት ነው ሁኔታው ከነፃ ፍቃድ አንጻር እንዴት ይታያል? እና ይህን ብታብራራለን ደስ ይለኛል፣ ለሳምሪ እንድትረዳው ማለት ነው። እና ኤምኤስአር ማለት ነው ከላይቡ ውጪ ዝጊ ወቃ አፕሊኬሽን አጥፊውና ተመልሰሽ መተሽ ሪኩዌስት ላኪ። አንደኛ እንዳልስብሽ አካውንትሽ ፕራይቬት ነው፣ ሪኩዌስት አላክሽም። ስለዚህ ውጪና ተመልሰሽ እንደገና ላኪ። ከዛ በኋላ እንትን እንላለን እንቀጥላለን። ኡስታዝ ሀሳቢን ካገኘው ቀጥል። አይ ቲንክ ይረዳታል ብዬ ስላሰብኩ ይሻላል። ሳምሪ በእኛ ኃጢአት ማለት ኔቸር ሳይሆን ነርቸር ነው ብለን ነው የምናምነው። በክርስትና ደግሞ ኃጢአት የሚባለው ነገር ኔቸር ነው ተብሎ ነው የሚታመነው። ኔቸር ወይ ኦሪጂናል ሲን ነው ጥንተ አብሶ በዘር ሀረግ ውስጥ የሚመጣ ነው፣ ወይ ደግሞ የኃጢአት ውጤቱ የሆነው ፌል ኔቸር የሚባል አለ። ጥንት ምንድነው ድቀተ ባህሪ ከአዳም ወርሰናል የሚል ትምህርት አለ። እኛ ጋር ግን ኃጢአት የሚባለው ነገር ኔቸር ሳይሆን ነርቸር ነው ብለን ነው የምናምነው። በተፈጥሮ የሚመጣ ነገር አይደለም። ኃጢአት ማለት ኃጢአት ለመባል ኢላማን መሳት ማለት ነው። ኃጢአት ኸጣ የሚለው የአረብኛው ቃል እንትን ኢላማን መሳት ነው። ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው ብሎ ተነግሮን ያንን ነገር ስናስተባብል አላህ የፈቀደውን መልካም ነገር ሳናደርግ ስንቀር አላህ የከለከለውን ክፉ ነገር ደግሞ ስናደርግ ኃጢአት ይሰኛል ማለት ነው። ስለዚህ ኃጢአት ማለት ኔቸር ሳይሆን ነርቸር ነው ብለን ነው የምናምነው። እኔ ኃጢአትን ስሰራ ነው ኃጢአተኛ መሆነው እንጂ ኃጢአተኛ ስለሆንኩኝ አይደለም ኃጢአት መሰራው። ኃጢአተኛማ ከሆንኩኝ በተፈጥሮ ላይ የተቀመጠ ነገር ከሆነ እኮ ምንም ማድረግ አልችልም። አንቺ በተፈጥሮ ውስጥ እኮ የሆነ መብላት መጠጣት የሚባል ነገር ስርዓቶች አሉ። መራብ መጠማት የሚባል ስርዓት አለ በተፈጥሮ የተቀመጠ። ያ የበላሽውና የጠጣሽውን ደግሞ በሌላ መልኩ ከሰውነትሽ ማስወገድ ትፈልጊያለሽ። ያ ነገር አለማድረጋችን በተፈጥሮ ላይ ከዛ በኋላ ለምንድን ነው የተራብሽው የተጠማሽው ተብሎ ቅጣት የለም። አለመራብሽ ደግሞ ሽልማት የሚባል ነገር የለም። ለምን? በተፈጥሮ የተቀመጠ ነገር። ስለዚህ ኃጢአት የሚባለው ነገር እኛ በሙስሊሞች ኔቸር ነው ብለን አናምንም፣ ነርቸር ነው ብለን እናምናለን። በእኔ በፍሪ ዊሌ ምርጫ ተሰጥቶኝ ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ሙባህ ነው፣ ይሄ ነገር ሙስተሃብ ነው፣ ይሄ ነገር መክሩ ነው፣ ይሄ ነገር ፈርድ ነው ተብሎ ተነግሮኝ ያንን ነገር ሳስተባብል ኃጢአት ይሰኛል ማለት ነው። ይሄ ነው ትምህርታችን የኛ ማለት ነው። እና በዚህ ላይ የምትይው ነገር ካለ ያልገባሽ ነገር ካለ ወይም በጥያቄው መልስ ላይ እክል ካጋጠመሽ ዳጎስ ያለ መልስ ሰጥሻለሁ ማለት ነው። ያው እዚህ ስትመጡ ማንኛውም ሰው ገሰረት መሆን የለበትም ብለን ስለምናምን ማለት ነው። ሳምሪ አመሰግናለሁ። በጣም የተረዳሁበትን መንገድ ሊሆን ይችላል። አመሰግናለሁ። አሁን በደንብ ተመልሶልኛል። እሺ በመጨረሻ ሳምሪ በእናንተ ሃይማኖት አንድ ሰው ንጹህ ሆኖ የመፈጠር ነፃ ፈቃድ አለው ብለሽ ታምኛለሽ? እንድትረጁ ነው። ሀሳቡ ላይ ማውራት ካልፈለግሽም ችግር የለውም። ሳምሪ ያለሽ አለው። ምን አልከኝ? ድገምልኝ። በእናንተ ሃይማኖት አንድ ሰው ንጹህ ሆኖ የመፈጠር ነፃ ፈቃድ አለው? አለው። ኦኬ። ለምንድን ነው ታዲያ እናንተ በግዴታ በአዳምና በሔዋን ምክንያት ተረግማችሁ የምትፈጠሩት? እኔ ለዛ ማስረጃ የለኝም። በእምነት ስለዚህ ነፃ ፈቃድ የለም ማለት ነው። ወይ ደግሞ እኔ ስለ ቀድር መተሽ ስትጠይቂ ስለ ነፃ ፈቃድ ምናምን ስትጠይቂ ያው በጣም ኢንተረስትድ እንደሆንሽበት ስለተረዳው ነው ይህንንም ሀሳብ እንድታይ የፈለግኩት። በክርስትና ሃይማኖት ነፃ ፈቃድ የሚባል ነገር የለም። እግዚአብሔር የሰው ልጆችን ሲፈጥር በአዳምና በሔዋን ምክንያት የተረገሙ አድርጎ ነው የፈጥራቸው። አንድ ሕፃን ልጅ እነሆ ማውራት ችሎ ከማህፀን እንደወጣ የተረገመ እንደሆነ ገብቶት እግዚአብሔር ለምንድን ነው የተረገምኩ ሆኜ እንደፈጠረ ያረከኝ ብሎ እግዚአብሔርን ቢጠይቀው እግዚአብሔር ለዚህ በቃ እኔ ስለፈለግኩ ነው ከማለት ሌላ ምንም መልስ የለውም።
ምክንያቱም አንድ ሕፃን ልጅ ምንም ባላደረገው ምንም ባልሰራው ነገር በቃ የተረገመ ነው፣ ተጠያቂ ነው። አስቢው፣ አንድ ሰው ኃላፊነት ባልተሰጠው ነገር፣ ሁለተኛ ነገር ደግሞ ምንም ባልሰራው ነገር ኃጢአተኛ ነህ ማለቱ እኔ እንጃ ከነፃ ፈቃድ አንጻር እንዴት ይታያል? በጣም የሚከብድ ነገር ነው እንድታዩ የምፈልጉ ማለት ነው። እኔ ሀ ብዬ ከክርስትና ስወጣ የመጀመሪያ ጥያቄ የነበረው ይሄ ነው። የሰው ልጅ ኃላፊነት ባልተሰጠው ነገር ባልሰራው ነገር፣ ምክንያቱም ኃጢአት ማለት የሚደረግና የማይደረግ ነገር ነው። ኃጢአትን የምትሰራ ነፍስ እርሷ ትሞታለች ነው የሚለው መጽሐፍ ቅዱስ። ስለዚህ የሚሰራ ነገር ነው። አንድ ሰው ምንም ባላደረገው ነገር አንተ ተረግመሃል፣ አንተ ኃጢአተኛ ነህ ብሎ እዛ ሰው ላይ የሆነ ነገር መደፍደፍ እኔ እንጃ፣ ይሄ አምላካዊ እሳቤ ነው ብዬ አላስብም። እስቲ በቀጣይ አጥኚውና በደንብ ሀሳቡን ካገኘሽው ይሻላል መተሽ ልናወራበት እንችላለን። ፈቃድሽ ከሆነ ሌላ ጥያቄ ካለሽ እንቀጥል፣ ካልሆነ ሌሎች አጠቅሎት ነው ኢንሻአላህ። ነገ ደግሞ እንገናኝ። ሌላው ምንድነው በ325 የነበረው የኒቅያ ጉባኤ ላይ ጸሎተ ሃይማኖት የሚባለው ላይ ምንድነው የሚለው? ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ይላል እና ህጻናቶች የሚጠመቁት ለኃጢአት ስርየት ነው ይላል። ስለዚህ ህጻናቶች የሚጠመቁት ለኃጢአት ስርየት ከሆነ የአዳም ኃጢአት የለባቸውም ካላችሁ አክቹዋል ሲን አላቸው፣ የግብር ኃጢአትም የለባቸውም። ለምንድን ነው ያለ ፈቃዳቸው የሚጠመቁት? የትኛው ኃጢአት ኖርባቸው? ይህንም ጠይቂ። የውርስ ኃጢአት ከሌለ፣ የውርስ ኃጢአት ካለ ያለ ፈቃዳቸው ነው የውርስ ኃጢአት ያገኙት። ሲጠመቁም ያለ ፈቃዳቸው ነው፣ ነፃ ፈቃድ የላቸውም ህጻናቶቹ። ምንም በማያውቁት ነው የሚጠመቁት። ሲጠመቁም ደግሞ የሚጠመቁት የውርስ ኃጢአት የለባቸውም ከተባለ ለየትኛው ኃጢአት ነው የሚጠመቁት? አንድ ህጻን ልጅ። ስለዚህ አክቹዋል ሲን የሚባል ነገር ወይም ደግሞ የግብር ኃጢአት አለ ከተባለ አንድ ህጻን ልጅ የግብር ኃጢአት ይሰራል ወይ? አክቹዋል ሲን የሚባለውን ይሰራል ወይ ነው ጥያቄው። አይሰራም ከተባለ ጥምቀቱ ራሱ ትርጉም የለውም። በሁለቱም መልኩ እንትን ነው የሚሆነው፣ ዲያላማ ነው፣ ሞራል ዲያላማ ነው የሚሆነው። በሁለቱም አጣብቂኝ ነው የሚሆነው። የግብረ ገብ አጣብቂኝ ነው ውስጥ የሚገባው ማለት ነው። የግብረ ገብ ውጥረት የሚባለው ወይም አጣብቂኝ ውስጥ ነው የሚገባው። እና ይህንንም ጠይቂ። አይ ቲንክ እነ ኢምራን ሳይደክማቸው አይቀርም። ጃቢሮ ምን ይመስላል? እምነቱን ለመቀበል አይመንታ መንገድ ላይ ሁለት ሀሳብ ስለሆነብኝ እና አሁን ወስኛለሁ። በቃ ችግር የለውም። ረጋ ብለሽም ከፈለግሽ ሌላ ጊዜ በደንብ ሊስት አውት አድርገሽ ጥያቄዎችሽን መስለም ትችያለሽ። አሁንም ከፈለግሽ መስለም ትችያለሽ። አንቺ ነሽ የምትወሰኘው። ዲሲዥን ሜኪንግ ፕሮሰሱ አንቺ ጋር ነው ያለው። በአንቺና በአምላክሽ መካከል፣ በአንቺና በአላህ መካከል የሚያልቅ ነገር ነው ይሄ ነገር ማለት ነው። ይሄ የህይወትሽ ጉዳይ ነው። የጀነትና የጀሃነም ጉዳይ ነው። የህይወትና የሞት ጉዳይ ነው። ስለዚህ አንቺ ወስኛለሁ ካልሽ በቅቶኛል፣ አሁን ወደ እስልምና እጅና እግሬን ሰብሰብ አድርጌ እገባለሁም ካልሽ መዋት ትችያለሽ። ውሳኔው አንቺ ነው። ምንድን ነው ያሰብሽው? በቃ መስለም እፈልጋለሁ። ኦኬ። ስለዚህ ኢምራን ሻዳ ተዘታለ ወይ ጃቢር ማስያዝ የሚፈልግ ኡስታዝ ኢንሻአላህ ብዙ ስለጠፋ አንተ ኢንሻአላህ ባንተ ይሁን። ኦኬ አላህ አከተሉ ኢንሻአላህ። እንግዲህ እኛ ሙስሊሞች አላህ አንድ ነው ብለን እናምናለን። ወይ ጃቢሮ ይቅርታ ምርጫውን ሳልሰጥ ጃቢሮዬ፣ እኔም ያው ብዙ ጊዜ ሻዳ ስለማሲዝ እንትን አይደለም አዲስ አይደለም። ኧረ ኡስታዝ ቀጥል። እሺ እንትኑን አጅሩን ያው ሁላችንም እናገኘዋለን፣ ያው ነው እና ምን አለ መሰለሽ በእስልምና አላህ አንድ ነው። በአንድነቱ ላይ ሁለትነት ሶስትነት የለበትም። በሕያውነቱ ላይ ሞት የለበትም። አንዴ ሞተ አንዴ ሕያው ነው ምናምን የሚባል የለም። በአምላክነቱ ላይ ሰውነት የለበትም። በጥበቃው ላይ እንቅልፍ የለበትም። በኃያልነቱ ላይ ድካም የለበትም። በጌትነቱ ላይ ባርነት የለበትም። እኛ የምናመልከው አምላክ ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱን ጌታ አላህን ነው። ስለዚህ አንድ ሰው ላኢላሃ ኢለላህ ሲል ከአላህ በስተቀር በሐቅ የሚመለክ አምላክ የለም ሲል የአምልኮ ሐቅ የሚገባው የፈጠረኝ አንድ አምላክ አለ፣ በማንነትም በምንነትም አንድ ነው። እሱ ነው ጥንት የነበረው የአብርሃም የይስሐቅ የያዕቆብ አምላክ ነው። አደምና ሐዋን የፈጠረው፣ መላእክቶችን የፈጠረው፣ መላእክቶችን የፈጠረ አንድ አምላክ አለ፣ እሱም ብቻ ነው ማመልከው ብሎ ማለት ነው። ላኢላሃ ኢለላህ ማለት ከአላህ በስተቀር በሐቅ የሚመለክ አምላክ የለም ማለት ነው። ሙሐመድ ረሱሉላህ ማለት ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የእርሱ ባሪያና መልእክተኛ ናቸው። እሳቸው ሜታፊዚካሊ ከኛ ይለያሉ። በምን?
በመልእክተኛ ናቸው፣ ነብይ ናቸው። ቁርአን በሳቸው በኩል ነው የወረደው። በተረፈ ኦንቶሎጂካሊ ከኛ ምንም የሚለዩበት የለም። ሰው ናቸው። ከኔና ካንቺ የሚለዩት ነገር ካንቺ የሚለዩት ጾታቸው ወንድ ነው። ከኔ ግን በኦንቶሎጂካሊ አይለዩም። በደረጃ አላህ የነቢያት መደምደሚያ አድርጎ ልኳቸዋል። እንወዳቸዋለን፣ እናከብራቸዋለን፣ ድረሱልን አንልም፣ አንጠራቸውም፣ አናመልካቸውም እሳቸው ማለት ነው። ስለዚህ ሻሃዳው ይሄን ይመስላል። ሻሃዳውን ከገባሽ ይሄ ነገር ከገባሽ ወደ ሻሃዳው መሄድ እንችላለን ማለት ነው። ወደ ሻሃዳው እንሂድ። መጀመሪያ መስቀሌን ልበጥሰው ማለት ላውልቅ ትችያለሽ። እሺ ዝግጁ ነሽ? አዎ ዝግጁ ነኝ። ኦኬ እኔ የምለውን ተከትለሽ ትያለሽ ማለት ነው ኢንሻአላህ። አሽሃዱ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ እኔ ከአላህ በስተቀር በሐቅ የሚመለክ አምላክ የለም ብዬ በልቤ አምኜ በአፌ እመሰክራለሁ። እኔ ሙሐመድ የአላህ ባሪያና መልእክተኛ መሆኑን ባሪያ መሆኑን በልቤ አምኜ በአፌ እመሰክራለሁ። ማሻአላህ ማሻአላህ ማሻአላህ። አላሁ አክበር ተክቢር፣ አላሁ አክበር። በላ ኢላሃ ኢለላህ ወደ ዲኑል እስላም ገብተሻል ማለት ነው። ወደ እስልምና ገብተሻል ማለት ነው። ከዛሬ ጀምሮ ሙስሊም እህታችን ነሽ። ማሻአላህ። አላሁ አክበር ተክቢር፣ አላሁ አክበር። በጣም ደስ ብሎናል ሙስሊም እህታችን ስላተረፍን ማለት ነው። ደስታችሁን እንግዲህ ገለጹላት ወንድም ጃቢር፣ ኡስታዝ ኢምራን ሁላችሁም ማለት ነው ኢንሻአላህ። ስምም እንግዲህ ሳምሪ የነበረው ከሰሚራ ጋር የሚቀራረብ ይመስለኛል። ሰሚራ ማለት ራሱ ማለት ነው የሚቀራረብ ይመስለኛል። ምናልባት ስምሽ ሰሚራ ቢባል ደስ ይለኛል። የተሻለ ደግሞ የምትወጁ ስም ካለ የሙስሊም ስም ለመግባቢያ ያክል ነው። ይሄ የአራም ስም አይደለም። ስምሽን መታወቂያለሽ መቀየር አይጠበቅብሽም። ነገር ግን ከኛ ጋር እንድትግባቢ ሙስሊም ስም ሰሚራ ብትባይ ጥሩ ነው። የምትይው ነገር ደግሞ ካለ እስቲ ወደ ወንድሞች ልሂድ። ተክቢር አላሁ አክበር። ሳምሪ እንኳን ደስ አለሽ። ደስ ብሎኛል አንቺ እና ከመጣሹ መንገድ አንጻር አንድ ኤክስፒሪየንስ ያደረግሽው ነገር አለ። ያው ሁላችንም እኔም ኡስታዙ ሄድም ብቻ ከክርስትና ወደ እስልምና ሃይማኖት የመጣን ሰዎች ጠቅላላ አንድ ኤክስፒሪየንስ ያደረግነው ነገር አለ ስለ ክርስትና ደግሞ ኤክስፒሪየንስ ያደረግነው ነገር ምንድን ነው? አንድ ሰው ስለ ክርስትና ሃይማኖት እያወቀ በመጣ ቁጥር ከክርስትና እየወጣ ነው የሚመጣው። አንቺም ሀ ብለሽ ስለ ክርስትና መጠየቅ ከጀመርሽበት ቀን ጀምሮ ክርስትና ላይ ጥርጣሬ እያደረብሽ ከክርስትና ትንሽ እያልሽ እየወጣሽ መጨረሻ ላይ እንግዲህ ክርስትና ትክክለኛ ሃይማኖት እንዳልሆነ ተረድተሽ ከክርስትና ሃይማኖት ወጥተሻል። እስልምና ደግሞ በተቃራኒ ነው። አንድ ሰው እስልምና ላይ ጥሩ የሆነ እምነት እንዲኖረው ስለ እስልምና ማወቅ አለበት። አንድ ሙስሊም ስለ እስልምና ጥሩ እውቀት ከሌለው ጥሩ ሙስሊም አይሆንም፣ ጥሩ ያልሆነ ሙስሊም ነው የሚሆነው። ስለዚህ አንድ ሰው ደግሞ ስለ እስልምና ሃይማኖት እያወቀ በመጣ ቁጥር ልቡ ወደ
እስልምና እየሸፈተ እስልምና ሃይማኖት ላይ በጣም ፍላጎት እየኖሩ ነው የሚመጣው። መጨረሻም ደግሞ ከጥንት ጀምሮ ነቢያት ያንን የዓለማቱን ጌታ ሲገዙበት እሱን ሲታዘዙበት የነበረው መንገድ እስልምና ብቻ እንደሆነ ተረድቶ ሰው ወደዚህ ሃይማኖት የነቢያትን ፈለግ ለመከተል የነቢያትን እርምጃ አብሮ ለመረመድ የነቢያትን ፈለግ ለመከተል ወደ እስልምና ሃይማኖት ይመጣል። ላይክ በዓለም ላይ አምላካችን አላህ እንድንገዛለት እንድንገዛው እንድንታዘዘው ለእኛ ለሰው ልጆች የሰጠን ዲን እስልምና ብቻ ነው። ስለዚህ እንኳን ደህና መጣሽ ብያለሁ። ምናልባት እስካሁን ድረስ የጠየቅሽው ጥያቄ የተመለሰልሽ መልስ የገባሽ ነገር ያልሽው እውቀት ወደ እስልምና ሃይማኖት እንድትገቢ በቂ ሊሆን ይችላል። ግን እስልምና ሃይማኖትሽ ላይ ጠንካራ እንድትሆኚ እንድትጸኚ እንድትበረቺ ስለ እስልምና ሃይማኖት የበለጠ ማወቅ የበለጠ መረዳት አለብሽ። በዚህ ጊዜ ላይ እስልምና ሃይማኖት በመቀበልሽ አንደኛ ነፍስሽ መዳኑ፣ ሁለተኛ ነገር የተፈጠርሽበትን ዓላማ ማሳካትሽ። የሰው ልጆች ወደ ምድር የመጡት በፈጣሪ የተፈጠሩበት ዓላማ ምንድን ነው? ፈጣሪን እንዲገዙ ነው። እንደነገርኩሽ ደግሞ እስልምና ሃይማኖት የሰው ልጆች ጠቅላላ ፈጣሪን የሚገዙበት ትክክለኛ መንገድ ነው። ይሄ ሁለቱ ያገኘሻቸው ትልቅ ነገሮች ናቸው በዚህ ውሳኔሽ። ሌላው ደግሞ እንኳን ደስ አለሽ የምልሽ እስልምና ሃይማኖት የሴት ልጅ ክብሯን ከፍ የምታደርግበት ክብሯን የምትጠብቅበት ሃይማኖት ነው። ሴት ልጅ የተከበረችበት ሴት ልጅ ከፍ ያለችበት ሃይማኖት ነው። ስለዚህ በዚህ ዘመን ሴትነት በተራቆተበት ሴትነት በወረደበት ዘመን ላይ ወደ እስልምና ሃይማኖት መጥተሽ እንግዲህ አንዱ ሽልማትሽ ይሄ ነው። በድጋሚ እንኳን ደስ አለሽ ብያለሁ። ከሰለምሽ በኋላ እስልምና ላይ ምንም አይነት ጥያቄ ቢኖርሽ ሌሊት ላይ ተነስተሽ ሻማ አብርተሽ እጣን እያጨስሽ ምናምን ነገር እንትና ይገልጽልሻል እንትና እንትን ይልሻል የሚባል ነገር የለም። ምንም አይነት ጥያቄ ሲፈጠርብሽ አይጎርብጥሽ፣ አትጨናነቂ፣ መተሽ እኛን ጠይቂን። ሁላችንም ጠይቀን ነው እዚህ የደረስነው። ስለዚህ በርቺ ነው የምለው። ትምህርት ላይ በደንብ በርቺ። ጥያቄ ሲኖርሽ መተሽ ጠይቂን። በተረፈ አላህ ያጽናሽ፣ ሁላችንንም አላህ ያጽናን። ዱዓ አድርጊልን። አንቺ ኦልሬዲ ሻሃዳ በተቀበልሽበት ቅጽበት አላህ ሁሉንም ኃጢአትሽን ይቅር ብሎሽ ገና አንቺ እንደተወለድሽ ልጅ ነሽ። ስለዚህ አንቺ ደግሞ ዱዓሽ በደንብ ተሰሚነት አለውና እኛንም ዱዓ አድርጊልን። በጣም ደስ ብሎኛል። ዚክር አለች፣ ፎሎ ታረጊያትና እሷ እንዴት ማድረግ እንዳለብሽ ሁሉንም ነገር በውስጥ ትነግርሻለች። ኢምሮ ሀሳብ ካለ ቀጥል። ጀዛከላሁ ኸይር ጀዛ። በድጋሚ አላሁ አክበር አላሁ አክበር አላሁ አክበር። ለዓለማቱ ጌታ ምስጋና ይገባው። እንግዲህ በእስካሁን ቆይታችን እንደው አንድ ሰው ከጨለማ ወደ ብርሃን መጥቷል፣ ድህነት አግኝቷል። ከዚህ በላይ ስኬት የለም። አልሐምዱሊላህ። ያው አንድ ሰው ሸሃዳ ያዘ ማለት ያጀማ ቀለል ነገር አድርጋችሁ አታስቡ። ቀለል ነገር አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ለአን የህዲየ ቢከ አላሁ ረጁለን ዋሂድ ኸይሩን ለከ ሚን ሑሙሪ ነዓም አው ሚማ ጠለዐት ዐለይሂ ሸምስ። ከሁሉም ነገር በላጭ ነው ብለዋልና አልሐምዱሊላህ። በላጩን ነገር እዚህ ቦታ በዚህ ሰዓት አላህ መካች አድርጎልናልና ለዓለማቱ ጌታ ምስጋና ይገባው። የሳሚ ደግሞ ለየት የሚያደርገው ባለፈውም መተሽ ጠይቅሽ ነበርና አንድ ሰው ጠይቆ ተረድቶ ሲሰልም ቀላል ነገር አይደለም። አልሐምዱሊላህ በጣም ደስ ይላል። ያው ይሄ ራሱ የሚያሳየው ዳዕዋ መስራጨቱ ነውና ለዓለማቱ ጌታ ምስጋና ይገባው። እስካሁን እንግዲህ በዚህ ሳምንት ብቻ ኦልሞስት ወደ 8 አይደለ ጀማ ኮሜንት ላይ ጻፉልኝ ካልተሳሳኩኝ 8 ሸሃዳ ይዟል ማለት ነው። ይሄ ትልቅ ስኬት ነው። ኢንሻአላህ አሁንም እንቀጥላለን። በዱዓ አትርሱን። እንዲሁም ሳምሪ አደራ የሚሽ ነገር ምንድነው? ሸሃዳ መያዙ አይደለም ዋናው። ሸሃዳ መያዙ በየትኛው ጊዜ ሸሃዳ ሊያዝ ይችላል። ዋናው ኢስቲቃማ ነው። በዚህ መንገድ ላይ እስከ የውመል ቂያማ እስከምትሞችበት ቀን ድረስ መጽናት አለብሽና አላህ ጽናቱን ይስጥሽ። በቻልሽው ተማሪ። ለመጽናት ደግሞ ማወቁ በጣም ወሳኝ ነገር ነውና ኢንሻአላህ በቻልሽው ለእውቀት ቦታ ስጪና በደንብ ተማሪ፣ በርቺ። ያልገባሽ ነገር ካለ ከጎንሽ ነን። ያው ችግርሽ ችግራችን፣ ደስታሽ ደስታችን ነውና እንዲሁም ደግሞ የትኛውም ነገር ቢፈጠኛ አማክሪ ኢንሻአላህ በቻልነው ከጎንሽ ነን ኢንሻአላህ። እዚህ ካን ፎሎ አድርጋትና የሰለምቴዎች ግሩፕ አለን ገብተሽ ትቀራለሽ ትማረሽ ማለት ነው። እንዲሁም ደግሞ ለኔም በውስጥ ቴክስት አድርጊልኝ ጥያቄዎች ካሉሽ ኢንሻአላህ መጠየቅ ትችላለሽ። በጣም አመሰግናለሁ። እና ደግሞ በዱዓ አትርሽን። ያው እንግዲህ አዲስ ሆነ ሰው ሆነሻልና የአዲስ ሰው ዱዓ ደግሞ የንጹህ ሰው ዱዓ ተቀባይነት ስላለው ኢንሻአላህ በደንብ ዱዓ አድርጊልኝ። እና ስምሽ ማን ይባል? ሳሚ የፈለጋችሁትን አውጡልኝ። አይ ኡስታዝ ሰሚራ ብሏል። እኔ ደግሞ ሰብሪና ብያለሁ። ምረጫ አንቺ።
ሰብሪና ስለሽ ነገር መሰለኝ። ማሻአላህ ሰብሪና ብለንሻል። ያ ከዚህ በኋላ ስምሽ ሰብሪና ነው። ያው ሰብሪና ቅድም እንዳልሽ ኡስታዝ መቀየር አይጠበቅብሽም። እዚህ ላይ ብቻ ግን ያው ለሁለተኛ ስም እንጠቀመዋለን ማለት ነው ኢንሻአላህ። ያው ሰብሪና እህቴ እንኳን ወደ ብርሃኑ መጣሽ። አላህ ያጽናሽ። ቀጥሉ ኢንሻአላህ። ሀሳብ ካለሽ ቀጥይ። የተሰማሽን ነገር ገለጪልን። ምንም ሀሳብ የለኝም። ብቻ ሁለት ሀሳብ ላይ ሆኜ መረጋጋት ተስኖኝ ነበር። አሁን ውስጤ ትንሽ ተረጋግቷል። ኸይር ኢንሻአላህ። ዚክራን ፎሎ አክሽት አላደረኩትም አድርጋታለሁ እና በጣም ነው የማመሰግነው። ፈጣሪ ይጠብቃችሁ ሁላችሁም። አመሰግናለሁ። ታስቢ እኛ ግዴታችን ነው ኢንሻአላህ። እንዳውም ላንቺ ነው እስካሁን አይ ቲንክ ትናንትና ሌቱም ነበርሽ አይደለ ከኛ ጋር አልተሳሳኩ? አዎ ነበርኩ። እና እንደዚህ ተምረሽ እስካሁን ታግሰሽ እንቅልፍሽ ሰውተሽ ያዳምሽውና በጣም እንደማች ጀግና ነሽ እና አላህ ያጠንክርሽ። በርቺ እሺ። እንደዚህ አንሰሰብ ሊለያ እንደ ሌሎቹ አይደለም። ሰው ሜቢ የሆነ ነገር ሰምቶ ስለ እስልምና እንትን ብሎ ሊሰልም ይችላል። ግን በደንብ አውቆ የሰለመ ደግሞ በጣም አሜዚንግ ነውና አልሐምዱሊላህ። በደንብ ተመያሸ ብዙ ጊዜዎች አይቼሻለሁኝ። ብዙ ጥያቄዎች ጠይቄ ነበረ እና አላህ ያጽናሽ። ዋና ደግሞ አላህ ጽናት ነውና በቻልሽ ደግሞ ተማሪ እሺ። ላኩሽ ሳምሪ ዚክራን ፎራጋትና የቁርአን ግሩፕ አለ ትገበያለሽ እና ትማያለሽ። በደንብ ተከታተይ ኢንሻአላህ። አመሰግናለሁ። አልሐምዱሊላህ። ትራለሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዚክራ ወአለይኩም ሰላም። ፎሎ አድርጊያትና የሰለምቴሽ ግሩፕ አስገቢያት ኢንሻአላህ። ትማረ ከስር ከመሰረቱ ለውዱ አደራረግ ስለ ሰላቶቹ ምናምን ነገር አስተምሯት ኢንሻአላህ። አደራ እንግዲህ አማኑ ላንቺ ተሰጠሽ። እሺ ሳምሪ ፎሎ መልሽልኝ። እሺ ኦኬ ሳምሪ ስምሽንና ፕሮፋይልሽን ቀይሪው እሺ፣ እንዳያስቸግሩሽ። ፖስት እየመጡ ይሳደባሉ። ያው እንደምታውቂው ሊሰርቡሽ ይችላሉ። ጠንካራ መሆን አለብሽ። ለቤተሰብም ፈተና እንዳይሆን